አለን ቤተሰቦቼ ዛሬ ከቲክቶክ ወደ ዩቲዩብ መጥተናል። የምታዩት ስልክ ሳምሰንግ ኤ14 ነው። ከታች ትንሽ ግላሷ ስለተመታች እንዴት እንደሚቀየር ነው ማሳያችሁ። ከዛ ያው እንደምታዩት ስልኩን ሰፓሬተር ማሽናችን ላይ እናስቀምጠዋለን። ስቴፕ ባይ ስቴፕ ነው ማሳያችሁ ማለት ነው። አንድ ስቴፕ እንዳያልፋችሁ ስክሪን ግላስ መጀመር የምትፈልጉ ሰዎች ማለት ነው። ስራልኝ ባላችሁት መሰረት ይኸው ቆንጆ ቪዲዮ ሰርቼላችኋለሁ። ሌላም ከዚህ የተሻለ ቪዲዮ እሰራላችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። እና ሰፓሬተር ማሽናችን ላይ እናስቀምጠዋለን። ሰፓሬተር ማሽናችሁ ላይ ከ80 እስከ 90 ባለው የኔ ላይ ማድረገው ከ80 እስከ 90 ላይ ነው። ትንሽ ሙቀት እንዲያገኝ ነው። ምክንያቱም ስክሪኑን ከፍሬሙ ለማለያየት ማለት ነው። ከዛ ቺኛዋ ማንሻ በጣም ጠቃሚ ናት። እንደምታዩት ትንሽ ሳብ እናደርግበትና ክፍተት ስናገኝ የሆነ ምላጭ ነገር ክፍተት ያለው ማንሻ ነገር እናስገባበታለን ማለት ነው። ቀለል ያለ ስራ ነው ማሳያችሁ። ስቴፕ ባይ ስቴፕ ተከተሉኝ እሺ። ከዛ ልክ እንደዚህ ከገባላችሁ በኋላ ስክሪን ፕሮቴክተር ስናጣብቅ ከሱ ላይ የሚነሳውን ፕላስቲክ እናስገባበታለን ማለት ነው። በነገራችን ላይ ይሄ ስክሪኑ የተቀየረ ነው። እጄ ይባረክ ይሄን ልጅ ይሄንን ስክሪን የቀየርከው ልጅ። በጣም በቀላሉ ነው የተነሳልኝ። ሌሎቹ እንደዚህ ላይ ይነሳላችሁ ይችላል። እዩት ስክሪን ቼንጅ ነው እኮ ግን እዩት ግሉ መሀል ላይ አልተጠቀመም። ዳር ላይ ብቻ ማለት ነው። ላይክ ስልኩ ሲመረት እንደሚያጣብቁት ማለት ነው። ሌሎቻችሁም ቴክኒሻኖች እንደዚህ ሰሩ። ከዛም በኋላ ከፍሬሙ ጋር ካላቀቅን በኋላ ምን እናደርጋለን? ፕላስተር እንለጥፋለን። ፕላስተር የምንለጥፍበት ምክንያት ምንድን ነው? የተሰነጣጠቁ ግላሶቹ ማለት ነው በሰፓሬተር በሽቦ በምናላቅቅበት ሰዓት ስንጥቅ የተሰነጣጠቁት ግላሶቹ ስክሪኑን ይወጉብናል፣ ይሰብሩብናል፣ ቀለም ያወጡብናል። ተያይዘው እንዲነሱ ምን ማድረግ አለብን? ፕላስተር መለጠፍ አለብን። ፕላስተሩ ላይ ከሆነ ግን ሳይንቀሳቀስ አንድ ላይ ይዞት ስለሚነሳ ማለት ነው። እና ደግሞ ሰፓሬተር ላይ ንፋሱ እፍን አድርጎ እንዲይዘው ማለት ነው። ክፍተት ካለ የተሰነጣጠቁ ክፍተት ካለ በሽቦ በምናላቅቅበት ሰዓት ስለሚለቅብን ማለት ነው። ፕላስተር ግን ካለ አይለቅብንም፣ ግጥም አድርጎ ይይዝልናል። ስለዚህ ፕላስተር ለጥፉ። እቺ ምርጥ ቲፕ ናት። ስታዩት ቀላል ትመስላለች እንጂ በጣም ወሳኝ ለስክሪን ስንሰራ ስክሪን ግላስ ስንሰራ በጣም ወሳኝ የሆነች ፓርት ናት። ተጠቀሙባት። ቀላል የሚመስሉ ነገሮች ሪስክ ውስጥ ስለሚከቱን ስክሪኑም ሊሰበር ስለሚችል እነዚህ ትንንሽ የሚመስሉ ነገሮችን ተጠቀሙ እሺ። እንዳልኳችሁ ስቴፕ ባይ ስቴፕ እያንዳንዱ ማደርገውን ተከታተሉኝ። ከዛ አሁን እዚህ ጋር ሰፓሬተሬን አስነሳዋለሁ። ከዛ እዚህ ጋር ዳሩ ላይ ግሉ ካለ አጽዱት። እኔ እንዳልኳችሁ ምንም ነገር ስለሌለው ማለት ነው እንጂ ዳሩ ላይ ምንም አይነት ይኸውልሽ እንደዚህ ነው ማጸዳው ማለት ነው። የኔ ስለሌለው ነው። ካለው በደንብ አጽዱት እሺ፣ በደንብ ምክንያቱም በሽቦ በምናላቅቅበት ሰዓት ውስጡ ከገባ እነዚህ ግሎች ስክሪናችንን ሊጎዳብን ስለሚችል እያንዳንዱን ስቴፕ ተከተሉኝ። እዚህ ጋር ምላጭ አስገባው። ምክንያቱም ደግሞ ለመጀመሪያ ነው። ምላጭ ወይ ደግሞ ቀጠን ያለ ነገር አስገብታችሁ ጀምሩ። ካልሆነ በፊልሙ ልትገቡበት ትችላላችሁ፣ በፊልሙ ልትጀምሩት ትችላላችሁ። እንደዚህ ግን መጀመሪያ ላይ ምላጭ ወይ ደግሞ የሆነ ቀጠን ያለ ነገር ካስገባችሁበት ማለት ነው ምንም ሳይጎዳ ስክሪኑን ከግላሱ ጋር እናለያዩዋለን ማለት ነው። ከዛ ይኸው በምታዩት መልኩ ሽቦ ጀምሮልኛል። ቀስ ብዬ አላቅቋለሁ ማለት ነው። በነገራችን ላይ ቀለል አድርጎ ነው የተነሳልኝ እና ሁሉም ስክሪን እንደዚህ ይነሳልናል ብላችሁ እንዳጠብቁ። ምክንያቱም ኦካ ግላሶች የተለያዩ ናቸው እና አንዳንዱ ደርቆበት ላይላቀቅልን ይችላል። የዛኔ ትንሽ ሙቀት እየጨመራችሁ ከ90 በላይ እስከ 95 እስከ 100 የምትጠቀሙበት ጊዜ አለ። ግን ወሳኙ ከ80 እስከ 90 ባለው ነው። የእኔ እንዳልኳችሁ በቀላሉ ነው የተነሳልኝ። እላዩ ላይ ራሱ ብዙ ኦካ አልቀረም ማለት ነው። ለማጽዳትም በጣም ቀሎኛል እና ሁሉም ስክሪን ግላስ ስትሰሩ ሁሉም እንደዚህ ይቀለኛል ብላችሁ እንዳታስቡ ፋሚሊያንስ። ብዙ ቻሌንጅ አለው። እሱን ትወጡታላችሁ። እንወጣዋለን እንጂ በጣም ቀላል ነው። ግን አትፍሩ፣ ጀምሩ። አጠገባችሁ አካባቢያችሁ ላይ በተለይ ከሌለ ወደው ጀምሩ። በትንሽ ብር መጀመር የሚቻል ነገር ነው እና ደግሞ ጥሩ ገቢ ማስገባት ይቻላል። እቺን ያው ኦካ ማላቀቂያን አያችኋት?
በደንብ አላጠበኳትም። አጥብቂያት ደግሞ አሳያችኋለሁ። ከዛ ካላቀቅን በኋላ የመጀመሪያ ስራችን ምንድነው? መሞከር ነው። ቴስት ማድረግ ፈሷል አልፈሰሰም፣ ቀለም አውጥቷል ምናምን የሚባለውን ነገር ቼክ እናደርጋለን ማለት ነው። እና ቼክ ስናደርገው ስክሪናችን ምንም አልተጎዳም ማለት ነው። ዋናውንና በቃ ስክሪን ግላስ ሲሰራ ዋናውና ከባዱ ይሄ ነው፣ መግፈፉ ነው። በሰላም ከገፈፋችሁት በኋላ ኔክስት ስቴፑ በጣም ቀላል ነው ማለት ነው። ማጣበቁ ምናምን ቀላል ነው። ዋናው ግን ስክሪኑን ከግላሱ ማለያየት ነበር። ዋናውን ሌቭል አልፈነዋል ማለት ነው። እና ከዚህ በኋላ ምንድነው ጽድት ያለ ስራ መስራት ስለምንፈልግ እናጸደዋለን ማለት ነው። መቀየሩ እንዳያስታውቅ አድርጌ ነው የምሰራው። እናንተም እንደኔ እንድትሰሩ ነው የምፈልገው ማለት ነው። ከዛ ቲነርም አለኝ፣ በቲነርም አጸዳለሁ። እዛች ጋር ደግሞ ፋልኮን ኤሌክትሮኒክ ክሊነር አለ። እሱን የምጠቀመው ተች ስለማይጎዳ ነው። ተች አያበላሽም። ቲነር ግን ከበዛ ኬብሉ ላይ ምናምን ከገባ ተች ሊዘጋባችሁ ይችላል። ስክሪንም ፌል ሊያደርግ ስለሚችል ቲነር አታብዙ፣ ወረታች አትጠቀሙ። እንደ ፋልኮን ያሉ ክሊነሮችን ተጠቀሙ ማለት ነው። እዚህ ጋር በደንብ ነው የምናጸደው፣ ምክንያቱም እንዳልኳችሁ ስራችሁ ፕሮፌሽናል መሆን አለበት። ተሰርቷል አልተሰራም የሚለውን ነገር እንዲያስታውቅ አልፈልግም። ምንም አይነት በብል እንዳይገባ ነው እንደዚህ ማጸዳው ማለት ነው። ስታጸዱና ስታጣብቁ ግሪን ላይት አለች፣ ኦርደር አድርጊያታለሁ። ትላንት ነው ምናምን ያረኳት፣ ከሳምንት በኋላ ትገባልኛለች። በእሷ ደግሞ ሌላ ቪዲዮ ሰርቼ አሳያችኋለሁ። እዚህ ጋር ግን ለመጀመሪያ አስበን ቶሎ ቪዲዮ ስራለን ስላላችሁኝ ነው በኢንቦክስ ይሄን ቪዲዮ የሰራሁላችሁ። በዚህ ደግሞ ካልገባችሁ ሞር ሌላ የተሻለ ቪዲዮ እሰራላችኋለሁ። ግን እቺም በጣም አሪፍ ቪዲዮ እና ወሳኝ ስለሆነች እስከ መጨረሻው ተከታተሏት። እዚህ ጋር በደንብ እናጸደዋለን ማለት ነው። በደንብ ካጸዳነው በኋላ ከዛ ግላሱን ስለምናጣብቅ ምንም አይነት በብል እንዳይኖር፣ እዚህ ጋር ምንም አይነት በብል እንዳይኖር። ከዛ ግላሴን አምጥቼ ፍሬሙ ላይ እለኳለሁ የራሱ እንደሆነ ማለት ነው። እኩል መሆኑን ቼክ አረኩ። እዚህ ጋር ስናጣብቅ ማለት ነው አንዳንድ ሰዎች ፍሬሙ ላይ እንዳለ ያጣብቁታል። ግን እኔ ከውጪ ነው፣ እንደ ልምዳችሁ ነው። እሱ ስቴፕ ባይ ስቴፕ የምትለምዱት ነገር ነው እና መስመርም ስላለው እኔ ይቀለኛል። እና ደግሞ ሁሌ ስትሰሩ ይገባችኋል። በቃ መገመትም ይቻላል፣ ገስ ማድረግ ስለሚቻል እንደዛ ታጣብቁታላችሁ ማለት ነው። እንዳልኳችሁ 10 ነው ማጸደው፣ ምክንያቱም ምንም አይነት በብል እንዳይኖር። በብል ስራችንን ፌክ ያደርግብናል። በደንብ ነው ማጽዳት ያለብን። ካጸዳ ነው በኋላ እዚች ጋር ደግሞ ሌላ ቲፕ እነግራችኋለሁ። እቺ ትንንሽ የሚመስሉ ቲፖች ይጠቅሟችኋል። እሺ፣ ትንንሽ የሚመስሉ ቲፖች ግን ይጠቅማችኋል። እዚች ጋር ኦካውን ስንሰራ እዚህ ጋር ስንልጥ ፕላስቲኩን ከላጥነው በኋላ ኦካውን ምን እናደርገዋለን? በከተር ወይ በመላጭ ስንጥቅ እናደርገዋለን። ይሄ ነገር የሚጠቅመን ለምንድን ነው? በብሉ እንዲወጣ ማለት ነው። በክፍተቱ በሚያገኘው ክፍተት እንዲወጣ አንድ። ሁለተኛ ነገር ደግሞ ላሚኔት በምናደርግ ሰዓት በጣም በቀላሉ ላሚኔት ይሆንልናል። በእጄ ነው እኔ ላሚኔት የማደርገው፣ ላሚኔቲንግ ማሽን የለኝም እና በእጄ ላሚኔት ስለማደርገው ማለት ነው በቀላሉ ላሚኔት ይሆንልናል። እንደኔ ሰንጥቁት። እሺ፣ ሰንጠቅ አድርጋችሁ አስገቡት፣ እንደዚህ ለጥፉት። ስሰራ አሳያችኋለሁ። አሁን ይኸው ሰንጥቄ ካጣበቅኩት በኋላ ላሚኔት ሳደርገው ዩት በመስመሮቹን ዩት ትንሽ ይታያል አይደል? ልክ ጫን በመልበት ሰዓት በዛ ክፍተት ላይ በብሎቹ ይወጡልኛል። መሰንጠቁ ጥቅሙ ለዚህ ነው ማለት ነው። እና ላሚኔት ሲደረግም ደግሞ በብል ሪሙቨር ውስጥ ሲገባ በሚያገኘው ክፍተት ውስጥ በብሉ ይወጣልናል ማለት ነው። ቶሎ የመውጣት እንትን አለው፣ ቻንስ አለው። ስለዚህ ሰንጠቅ አድርጉት። እቺ የምትገርም ቲፕ ናት። ትንሽ ነገር ትመስላለች፣ ግን ለስራችን በጣም ወሳኝ የሆነ ነገር ነው። ከዛ በምታዩት መልኩ በእጄ ላሚኔት እያረኩት ነው። እንደዚህ ቆንጆ አድርጋችሁ ላሚኔት ካደረጋችሁት ማለት ነው ዊዛውት በብል ሪሙቨር ማሽን ራሱ ሰፓሬተር ላይ አስቀምጣችሁ ትንሽ ሞቅ እያደረጋችሁ በብሉን ታወጡታላችሁ። ከ2 ከ3 ቀን በኋላ ጽድት ይላል።
ማለት ነው። ያው ያን ያህል እንደ በብል ሪሙቨር ማሽኑ ባይሆን ራሱ መስራት ይቻላል ማለት ነው። ስክሪን ግላስ በብዛት ስትገዙ ይቀንሳል፣ ግን አንድ ፍሬ ስትገዙ ከ200 ብር እስከ 300 ብር ነው። ከ200 ብር እስከ 300 ብር ገዝታችሁ ስክሪኑ ከሚቀየርበት ዋጋ በግማሽ ነው የምትሰሩት ማለት ነው። ለምሳሌ ስክሪኑ 3000 ብር የሚቀየር ከሆነ በ1500 ብር ትሰራላችሁ። ግላስ ከ200 ብር እስከ 300 ብር ካወጣችሁ በትንሹ ከ1200 ብር 1200 ብር 1300 ብር ትርፍ ታገኛላችሁ። ከ1000 ብር በላይ ትርፍ ይገኛል ማለት ነው። ጀምሩ ምላችሁ ለዚህ ነው። ከ70 ሺህ ብር ወይ 60 ሺህ ብር በማይሞላ ዋጋ አውጥታችሁ ይህን ስራ መስራት ትችላላችሁ ማለት ነው። በብል ሪሙቨር ማሽን መርካቶ አለላችሁ። ዊዝ ኮምፕረሰርም አለ፣ ዊዝ ሰፓሬተርም አለ። ስለዚህ እሱን ብቻ መግዛት ነው የሚጠበቅባቸው። ሌሎቹ ቅናሽ ናቸው። ከ1000 ብር በታች ባሉ ዋጋዎች ስለሚገዙ ሽቦም ባለ 200 አለ፣ ባለ 500 አለ፣ ባለ 800 አለ። እንደፈለጋችሁት መግዛት ትችላላችሁ። ሌሎች እቃዎቹ ርካሽ ስለሆኑ መግዛት ትችላላችሁ። ዋናው በብል ሪሙቨሩ ነው። ከዛ በምታዩት መልኩ ካጣበኩት በኋላ አሁንም ቼክ አደርጋለሁ። እኔ በየሰዓቱ ነው ቼክ ማድረገው፣ ፌል ካደረገ ጊዜንም ላለማባከን። ይሁት አሁን በብል ሪሙቨር ውስጥ ቢገባ ራሱ ቶሎ ለመውጣት አይቸገርም ማለት ነው። ምክንያቱም ሰነጣጥቀንለት ላሚኔት ስናደርገው በቀላሉ እንዲወጣ ይረዳዋል ማለት ነው። ከዛ በብል ሪሙቨር ማሽናችንን እናስጀምረዋለን። በብል ሪሙቨር ማሽናችንን ከ40 እስከ 50 እናደርገዋለን ሂቱን። ከዛ ታይሙን ደግሞ ከ5 እስከ 10 ደቂቃ አንዳንዴ እስከ 15ም የምናደርግበት ጊዜ አለ። ቀለም ሲበዛበት እስከ 15 እስከ 20 ደቂቃ ራሱ የምናደርግበት ጊዜ አለ። ንፋሱን ደግሞ ከ8 እስከ 10 ፒ እናደርገዋለን ማለት ነው። እና 45 ላይ ቢሆን በቂ ነው፣ ግን አንዳንዴ እስከ 50 እስከ 55ም መጠቀም ትችላላችሁ። እኔ እስከ 80 ድረስ መጠቀምበት ጊዜ አለ። ቀለም አልወጣ ሲለኝ አንዳንድ ኦካዎች ደግሞ ኦካ ግላሶቹ የማይረባ ይሆናል። ብዙ ጊዜ ግን ቤስት የሚባሉት እነ ኦካ ማስተር ናቸው። እነሱን ተጠቀሙ። ኦካ ማስተር በጣም አሪፍ ነው ለስክሪን ግላስ ማለት ነው። ዜን 50 ላይ አርጌው ሙቀቱን ሚኒቱን ደግሞ 10 አርጌ አስጀምረዋለሁ ማለት ነው። እና መጀመር የምትፈልጉ ሰዎች ጀምሩ፣ አዋሩኝ። መጀመር ይቻላል። በትንሽ ብር ከ50 ሺህ ብር እስከ 70 ሺህ ብር ባለው ውስጥ መጀመር ይቻላል። እና ንፋሱን እንዳልኳችሁ ቴምፒ ላይ ነው የማደርገው። የኔ ንፋስ ሞደፊክ ነው። ዊዝ ኮምፕረሰር የሚሸጥ አለ፣ እሱን መግዛት ትችላላችሁ። ካልሆነ ደግሞ እንደኔ ንፋሱን መጠቀም ትችላላችሁ። ከውጪ የፍሪጅ ነው የምጠቀመው ማለት ነው። ዜድ10 ላይ አረኩት ሚኒቱን። ከዛ ከ10 ደቂቃ በኋላ ይኸው ጨረሰልን ማለት ነው። ሲጨርስ ራሱ ነው የሚዘጋው፣ አውቶማቲካሊ ራሱ ይዘጋል። ይሄ በሬን ሞደፊክ ነው የምከፍተው፣ በትዊዘር ተሰብሮብኝ ነው ነፋስ አብዝቼበት ማለት ነው። እና ለዛ ነው በትዊዘር እየከፈትኩ ያሉት። ከዛ ውጤቱን አብረን የምናይ ይሆናል ማለት ነው። ስክሪን የተሰራው ግላሱ የተሰራው ስልካችን ይሄን መስሏል። ታዲያ ፋሚሊያንስ አያምርም? በዚህ ስራ እኮ ከስተመሩም ተደስቱ፣ እናንተም ገቢያችሁን አግኝታችሁ። አንዳንዴ ጥሩ ስራ ስትሰሩ ውስጣችሁ ምን ያህል ደስ እንደሚለው ራሳችሁ ነው የምታውቁት እላለሁ። ከዛ እስቲ ቼክ እናድርገው። እንደምታዩት ግን ምንም አይነት በብል የለም ማለት ነው። ፋብሪካ የሆነ ስራ ነው የሰራ ነው። እና እንደዚህ ስክሪን ግላስ ደግሞ መስራት ጥቅሙ አንድ ስክሪን ኳሊቲው አይቀንስም፣ በነበረበት ነው። ስክሪን አንቀየርም ማለት ነው። በተለይ ስክሪን ያልተቀየረ ስልክ ከሆነ በቃ ራሱ እንደነበረ ማለት ነው። ሲገዛው እንደነበረ ነው የሚሆንለት ስክሪኑ፣ ምክንያቱም የፋብሪካ የነበረ ነው የሚሆነው። ሁለተኛ ነገር ደግሞ ግላስ ብቻ ነው የምንቀየርለት ማለት ነው። ዩት እንዴት እንደሚያምር አያችሁት? በዛ ላይ
ግማሽ በተባለ ዋጋ ከስተመራችሁን አስደስታችሁ መላክ ትችላላችሁ ማለት ነው። ከስተመራችሁን አስደስታችሁ መላክ ትችላላችሁ ማለት ነው። አሁን ቀጣይ ስራችን ምንድነው? ማጣበቅ ነው። ስክሪኑን ከፍሬሙ ጋር አጣብቀን እናስራለን ማለት ነው። ዜን እዚህ ጋር ሌላ ደግሞ ቲፕ እሰጣችኋለሁ፣ አንድ ቲፕ ማለት ነው። ይቺ ቲፕ ምንድን ናት? ብዙ ጊዜ ተቻኩለን ስክሪን ስንቀይር ማለት ነው፣ ተቻኩለን በደንብ ሳናጸዳ ነው የምንለጥፈው። ያ ደግሞ ክፍተት ያመጣል። ክፍተት ደግሞ ሲያመጣ ትንሽ ስክሪን ጉብጥ የመጉበጥ እንትን ነገር ካለው ከትንሽ ቦታ ላይ ወድቆ ይሰበራል። አንዳንድ ከስተመሮች አልወደቀብኝም በቃ ከሶፋው ላይ እንትን እንዳለ ተሰበረብኝ፣ ኪሴ ውስጥ ሆኖ ተሰበረብኝ ምናምን የሚሉት ምን መሰላችሁ? ክፍተት ሲያገኝ ከቁልፍ ጋር ሆኖ እንኳን ኪስ ውስጥ ሲይዙት ይሰበራል ማለት ነው። ግን እዚህ ጋር በደንብ ካጸዳችሁት፣ እኔ በደንብ ነው ማጸደው። እንደውም እዚህ ጋር ሙሉ ቪዲዮ ስላልሆነ ነው። እዚህ ጋር ትልቅ ስራ መስራት አለባችሁ፣ በደንብ ማጽዳት ማለት ነው። ምንም አይነት ግሉ መኖር የለበትም፣ ግሉም ሆነ ቆሻሻ መኖር የለበትም። በደንብ አጽድታችሁት። በነገራችን ላይ ብዙ ቴክኒሻኖች አሉ፣ ቤስት የምላቸው ማለት ነው። አሁን ላይ የሚሰሩ ቴክኒሻኖች እግዚአብሔር ይመስገን አሪፍ እየሆኑ ነው። በቃ በደንብ አጽድተው ምናምን ይገጥሙትና መቀየሩ ራሱ አያስታውቅም። ስትጠየቅ ተቀይሯል አልተቀየረም ስትባል ቴክኒሻን ሆነ ራሱ ግራ እስኪገባ ድረስ እና ከነዛ ውስጥ አንድ እንድትሆኑ ነው የምፈልገው እኔ። እና በደንብ አጽድቶ በትዊዘር በብሩሽ በምናምን አጽድቼ ምንም አይነት ግሉ እንዳይኖር አድርጌ ስክሪኑ ግጥም አድርጎ እንዲይዝ ነው የምሰራው ማለት ነው። እናንተም እንደዚህ ስሩ። ከዛ እዚች ጋር ግሉ ስናጣብቅ ማለት ነው፣ ግሉ ስናጣብቅ ሴንሰር እዚህ ጋር እንዳይነካባችሁ ከሴንሰሩ ወደዚህ መተን ዳርዳሩን ብቻ ማለት ነው። መሀል ላይ ምንም አይነት ግሉ መንካት የለበትም። ከዚህ በፊት የሰራሁት ቪዲዮ ላይ መሀል ላይ አርጉ ጠብ ብዬ ነበረ። እሷ ራሱ ሮንግ ነች። የሆነ ልጅ እንደውም ኮሜንት አድርጎልኝ ነበረ፣ ተቀብዬዋለሁ። እኛም እንሳሳታለን። ስለዚህ ለዚህ ነው ኮሜንት አድርጉልኝ አርሙኝ ምላችሁ ማለት ነው። እዚህ ጋር ዘልዩዋለሁ ኬብሉ ላይ ማለት ነው። መልሼ አጣብቀዋለሁ። እንዴት እንደማጣብቀው ደግሞ አሳያችኋለሁ። እና ልክ እዚህ ጋር ስትደርሱ ሴንሰር ካለች የሴንሰር ቦታን ዘለሉ። ያለበለዛ ስልክ ሲደወልልኝ ይጨልማል። ከዛ ሰዎቹ ካልዘጉልኝ መዝጋት አልችልም የሚለው እንትን እንዳይመጣባችሁ ማለት ነው። ከዛ እዚህ ጋር አሁን እንዴት እንደለጠፍኩት አያችሁ? ኬብሉን በማይነካ መልኩ ማለት ነው። ኬብሉን በማይነካ መልኩ አሁን እንዳጣበቅኩት አጣብቁት። ቆይ ዙም አድርግ ያሳያችኋለሁ። ኬብሉን በማይነካ መልኩ ማለት ነው። እና ሴንሰር ቦታው ላይ እንዳታጣብቁ፣ ሴንሰር ቦታው ላይ ዘለል ማለት ነው። ፕሮክሲሜትሪ ሴንሰር ቦታው ላይ ትዘሉታላችሁ ማለት ነው። ዩት አያችሁት? ኬብሉን ምንም በማይነካ መልኩ። ኬብሉን ከነካባችሁ ተች ይዘባርቃል። ስክሪን ራሱ ላይሰራ ይችላል። ኬብሉን አታስነኩት ግሉ ማለት ነው። ከዛ ዩት ሲጠበቅ በቃ አሁን እዚህ ጋር ላስቲክ ስላልያዘ ነው። ላስቲክ ስንወጥርበት ማለት ነው ግጥም ብሎ ይገባል። መቀየሩ ግራ እስኪገባ ድረስ ማለት ነው። አልተቀየረም ሁላ ማለት ይቻላል። ከደረቀ በኋላ ግሉን ስታጸዱት ማለት ነው መቀየሩ ራሱ አያስታወቅም ማለት ነው። እና ፋሚሊያንስ እንደዚህ ፕሮፌሽናል የሆነ ስራ ስሩ። ሞር ደግሞ በብል እንዳይገባ የምታሳይ ግሪን ላይት አለች። እሷንም አምጥቼ አይፎን ወይ ደግሞ ሌላ ከበድ ያለ ስክሪን ግላስ ስቀይር ደግሞ ሌላ ቪዲዮ እሰራላችኋለሁ። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ለማበረታታት ደግሞ ላይክ እና ኮሜንት አድርጉልኝ። ቤተሰቦቼ ሞር የተሻለ ቪዲዮዎች እንሰራለን። ገና ትንሽ ቪዲዮ ነው የሰራሁት፣ የተሻለ ቪዲዮዎች እንሰራለን። ስለዚህ አበረታቱን እላለሁ። በዚህ መልኩ ጨርሼዋለሁ ማለት ነው። ይመቻችሁ።